በመጨረሻም እንግዲህ ፍቅሯን ተቀብሏታል ዶክተር ማለት ነው። ደስ ብሏታል። እንግዲህ አንቺ በምንም በውስጤም አስቤሽም አለሜሽም አላውቅም ሊዲያ ተይኝ ብሎ እንግዲህ ሊዲያን ለምኗታል ማለት ነው ዶክተሩ። እሷ ግን ሙጥኝ ብላ ለወንድሜ ሁሉንም ሚስጥር እነግረዋለሁ፣ ስትናገሪ ውለሽ ብታድሪ ለእኔ ምንም ጉዳይ አይደለም ማለት። ሌላኛው ደግሞ ቤዛና ዳኒ እንግዲህ እና ቤት ገብተው እዛ የደበቁትን ገንዘብ ቼክ እንደምንም ብሎ ገብቶ እንግዲህ ይዞ ወጥቷል ማለት ነው። ከዛ በኋላ ከሀገር ሊወጡ እንግዲህ ደላላውን እየጠበቁ እያለ ዶክተር ማነው እሱ ፖሊሱ ሸውዶ እንደ ደላላ ሆኖ አናግሯቸው የሚቀጣጠሩበትን ቦታ እንትን ብሎ አመቻችተው እንግዲህ ቀብ አደረጋት ማለት ነው። ወይዘሮ ቤዛ አሁን ላይ በፖሊስ እጅ ገብታለች ያለ ምንም ጥርጥር ማለት ነው። ከዚህ በኋላ ምንም ነገር ማድረግ እንደማትችል ነው የተረዳሁት። ምክንያቱም እንግዲህ ቤዛ ባለ ብዙ ወንጀል ናት። ስለዚህ ህግ የያዘው ነገር መቼም ህግ ነው የያዘው። መቼም ከህግ ልታመልጪ እንደማትቺ ጠንቅቀሽ መረዳት አለብሽ ወይዘሮ ቤዛ አላት። እኔ ምንም ያጠፋሁት ነገር የለም። ቆይ ለምንድን ነው የራሳችሁን ህይወት ማትኖሩት? የራሴን ህይወት ልኑርበት፣ በቃ ተውኝ ብላ እትታለች። ከዛ በኋላ አፍሽን ዝጊ ቤዛ፣ እውነቴን ነው ምልሽ፣ ከዚህ በኋላ አንድ ነገር እናገራለሁ ብትይ ከሆነ ከባድ ችግር ይፈጠራል አላት። እያስፈራራችሁኝ ነው? ቀጥይ ባላችሁበት እዛው እንዳትንቀሳቀሺ አላት። ኮስተር ብሎ በጣም ተደናገጠች። በጣም እንትን አለች። ቀጥይ አሁን ብሎ እንግዲህ ሁለታቸውንም ፖሊስ አንጠልጥሏቸው ሄደ ማለት ነው። አያችሁ፣ ምንም የፈለገ ነገር ቢሆን ከህግ ማምለጥ እንደማይቻል ማለት ነው። መቼም ከህግ ማምለጥ አትችልም ቤዛ። የሰራችው ስራ እንግዲህ ቀላል አይደለም። በጣም ብዙ ስህተት ሰርታለች። በጣም ብዙ ነገር አድርጋለች ማለት ነው። እና ስለዚህ እንግዲህ ዋጋዋን ማግኘት እንዳለባት ነው እየተሰማኝ ማለት ነው። ከዚህ በኋላ ያው እስር ቤት ነው የሚጠብቃት ማለት ነው። ስለዚህ ከዚህ በኋላ አደይ ደግሞ እንግዲህ አደይና አደይ ሁሌም የኔ ቆንጆ ምናምን ነው እንጂ አንድም ቁም ነገር ላይ ሲውሉ አይተን አናውቅም ማለት ነው። ሁሌም እንትን ነው የሚለው ማለት በቃ የልጅቷን ጊዜና እድሜ ዝም ብሎ እየጨረሰ ይመስለኛል አሁን ላይ ሳስበው። እንዴ ቆይ እስከ መቼ ነው እንደዚህ የሚቀጥለው? ማለት እሷም ዝም ብላ በቃ ያንተ ህይወት ውስጥ መኖር ለእኔ ትልቅ ነገር ነው ትላለች ሁልጊዜ ማለት ነው። ያ ደግሞ ተገቢ አይደለም። ያው መወሰን አለባት ብዬ አምናለሁ። እንግዲህ ዶክተርም ተስፋ ቆርጧል። ልንገራት አልንገራት እያለ ማለት ነው። ባለፈ እንግዲህ ሌላ ሰው ያፈቀረ አስመስሎ መኪና ውስጥ ቢነግራትም እሷም ደግሞ ለምን አትነግራትም ምናምን አለች። ከዛ በኋላ ቤት ገባችና ዶክተር ከሆነች ልጅ ፍቅር ይዞኛል፣ እሷ ደግሞ እጮኛ አላት ምናምን ብሎ አለኝ። እንዴት እንደሚያሳዝን ስትለው ለዴቭ ምን አልሽ? እጮኛ አላት? አንቺ እንዳትሆኚ። ምን አንተ ያመሃል እንዴ? ቆይ እንዴት ብታስበኝ ነው እንደዚህ የምትለኝ? ስትል በጣም ተናደደች። አለ የእውነቴን እኮ ነው። አይ እንደው ሊዲያን አፍቅሯት ይሆን እንዴ? ማለት ባለፈው አብረው ቆመው ምናምን ነበር። ሊዲያን አፍቅሮ ከሆነ እገለዋለሁ። ለምን ሲባል አለችው። አደይ ለምን ሲባል ነው የምትገለው? ፍቅር እሷ ደግሞ ትልቅ ሰው ናት። የራሷን መምረጥ ያለባት እሷ ትታውቃለች። እናንተ ምንድን ነህ አለችው። አደይ ያን ሲሆን ቢሆንም ዶክተር ለሷ የሚሆን ሰው አግኝታ ነው። ዶክተርን ምን አልሽ? አግኝተው ነው ወይ? ዶክተር በጣም ጥሩና አስተዋይ ጥሩ ልብ ያለው ሰው ነው። እንዴ ቆይ ምን ሆነክ ነው ምናምን አለችው። አይ አደይ በዚህ ጉዳይ እኔና አንቺ መጨቃጨቅ የለብንም። ስለዚህ ዝምታ ይሻላል። ምክንያቱም ደግሞ እንድንግባባ አንችልም። አዎ አንግባባም። እንዴ ራስ ወዳድማ አትሆን እንጂ እሷ የራሷን መምረጥ ትችላለች። ህፃን ነች፣ ህፃን መሰለች እንዴ ምናምን ብላ ተቆጥተው ነበረ ማለት ነው። እና ትናንትና እንግዲህ አቤ እንትና ይሄ ማነው እሱ ዳኒ ቤት ገብቶ እንግዲህ አቤን በጠረባ ጥሎት ወጣ ማለት ነው። አቤ ሲደርስበት ድጋሚ አሁንም ሊረብሸን ነው እንደ የመጣው ብሎ በጣም ደንግጦ ነበረ።
እሱ ግን ያንን ቼክ ሊወስድ ነው የመጣው ማለት ነው። ቼኩን ሊወስድ ነው የመጣው። እነሱም ምንም አላዩም እስካሁን ድረስ ማለት ነው። ከዛ በኋላ እንግዲህ ቼኩን ይዞ ሄደ። ከዛም ሻንጣቸውንም አዘገጃጁ፣ ሁሉንም ነገር አደረጉ። ለመሄድ ወሰኑ ማለት ነው። ማለት ከሀገር ሊወጡ ደላላው እዚህ ጠብቀን ምናምን እያሉ ከዛ ደላላው እዚህ ጋር ነው ትንሽ ፊታችንን ካዞርን ደላላው እንትን እንዳይለን ምናምን እያለ ነበር። ከዛ በኋላ አይ እዚህ ጋር ከቆየን ፖሊሶቹ ይደርሱብናል ቤዛ፣ እኔ ግን ፈርቻለሁ፣ አትንበቅበቅ እባክህ፣ ምን ያንቦቀብቀዋል፣ አትፍራ እያለችው ከዛ በኋላ እጃቸውን እንዳታንቀሳቀሱ ሲላቸው ፖሊሱ በጣም ደነገጡ። በጣም ደነገጡ። ወይኔ ቤዛ አለቀልን፣ በቃ ተበላን ማለት ነው፣ ወይኔ በጣም አዝናለሁ እያለ እንግዲህ ከዛ በኋላ በጣም ደነገጠ ማለት ነው። እንግዲህ ምንም ማድረግ አይቻልም። ስለዚህ ከዚህ በኋላ ያለው ነገር ምንድን ነው? እስር ቤቱ ነው የሚጠብቃት ማለት ነው። ወይዘሮ ቤዛ ምንም እንትን የሚላት ነገር የለም ማለቴ ከዚህ በኋላ እንግዲህ ምን እንደሚጠብቃት ባላውቅም አንቺ ባለ ብዙ ወንጀለኛ ነሽ፣ ብዙ ወንጀል ሰርተሻል። ስለዚህ ከዚህ በኋላ እስር ቤት ነው አንቺ መግባት ያለብሽ እያላት ነበረ ማለት ነው። እና እንግዲህ አንጠልጥሎ ይዟቸው ሄዳል። ሌላኛው ደግሞ ወይዘሮ ፍቅር እንግዲህ ሁሌም ንትርክና ጭቅጭቅ ነው። ደግሞ ያሳቀችኝ ደግሞ ተቀይሬያለሁ እማዬ፣ በቃ ከዚህ በኋላ እመኝኝ፣ እኔ ያንቺ ጥሩ ልጅሽ ነኝ። በቃ ማናቸውንም በአንድ አይን ነው የማያቸው፣ በተለያየ አይን እያየው ሁለተኛ ራሴን አላቆስልም። እናቴ እባክሽ ላደረኩት በሙሉ ይቅርታ አድርጊልኝ እያለች እናቷን ስትሰክሳት ዋለችና ሮማኔን ከዛ በፊት ከፍ ዝቅ አድርጋ ይህንን ምግብ አልፈልግም፣ ሌላ ምግብ ሰርተሽ አምጪ እያለች እያመነጫጨቀቻት፣ ድጋሚ ደግሞ ይቅርታ አድርጉልኝ፣ ተሳስቼ ነው፣ ከዚህ በኋላ ምንም ነገር አላደርግም አለቻት ሮማንን። አደል እሺ፣ ዋናው ነገር ያንቺ መቀየር ነው፣ ደስ ይላል አለቻት ሮማን። ሮማኔ ቂም አትያዥባት፣ ፍቅርዬ እኮ እንደዚህ ናት አለች። የእናት ነገር እሷ ግን አውቃ ነው፣ የሆነ የፈለገችው ነገር እንዳለ ያስታውቃል ማለት ነው ፍቅር። ታዲያ ከዛ በኋላስ ደግሞ ምን ይፈጠር ይሆናል? እሷ አርፋ የምትቀመጥ ሰው አይደለችም መቼም ማለት ነው ፍቅር፣ መቼም የምትቀየር ሰው አይደለችም። ስለዚህ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ሌላኛው እንግዲህ ባቡሬም ከጫጉላ ሽል ተመልሶ መጥቷል፣ ደህና ሆኗል ማለት ነው። በጣም ደስ ይላል። ከዚህ በኋላ እንግዲህ ምን እንደሚመጣ አናውቅም። እንግዲህ ያው ማለት ደህና ሆነዋል ብዬ ተስፋ አደርጋለሁኝ ማለት ነው። ማለቴ ከዚህ በኋላ ያው ክፋትና መጥፎ ነገር ይሰራል ብዬ አላስብም። ሁሌ ተንኮል፣ ሁሌ ምቀኝነት፣ እኔ እንጃ ብቻ ዞሮ ከባድ ነው። እንግዲህ አደይም ወይ ከዶክተሩ ባልሆነች ወይ ከዴቭ ባልሆነች፣ እሱም እንግዲህ የራሱን መርጧል ማለት ነው። ከዚህ በኋላ ያውልህ እኔ ለወንድሜ ሁሉንም ሚስጥር እነግረዋለሁ። እኔ ማልህን ነገር በሙሉ እሺ ብለህ ካላደረግ እኔ ሊዲያ አይደለሁም እያለች ታስፈራራዋለች ዶክተርን ማለት ነው። እሱም ደግሞ የፈለግሽውን ነገር አድርጊ፣ እውነቴን ነው የምልሽ፣ እኔ ላንቺ መቼም አልሆንሽምም፣ አልጣቶኝም። እኔ ላንቺ ምንም አይነት የፍቅር ስሜት የለኝም። ምን ሆነሻል እንዴ ሊዲያ? ወደ ራስሽ ተመለሽ እንጂ ለምንድን ነው እንደ ህፃን ልጅ የምትሆኝው አላት። እሷም ደግሞ ስለ እኔ ህፃንነት ተወው፣ ችግር የለውም፣ ግን እምልህን ብቻ አድርግ፣ አለበለዚያ ግን እኔ ሁሉንም ነገር ለወንድሜ ከመናገር ወደ ኋላ አሁኑን ሂጂና ንገሪው። እውነት የማልናገረው መስለው ከሆነ ተሳስተሃል። ማን ዶክተር? አሁን ሂጂ እነግረዋለሁ እኮ። ሂጂ ንገሪው አልኩሽ እኮ። እፈራው መስሎሽ? ሂጂ ተነሽ ንገሪው። አልበዛም እንዴ? በጣም አበዛሹ ሊዲያ አላት። እንግዲህ ዶክተር ኮስተር ብሎ ከዛ በኋላም ዳይመንድ ሲመጣ ዳይመንድ ነው ውጣልኝ ስለው ዳይመንድ ደግሞ እንግዲህ አልተረዳውም ነበረ። በጣም ተናዶ ወጥቶ ሄደ ማለት ነው። እንዴት እኔን እንደዚህ ይለኛል? እንዴት እኔን እንደዚህ ይናገረኛል? ሲል እንግዲህ ያዙኝ ልቀቁኛል። በሌላ ነገር ተናዶ ሊሆን ይችላል። ተረጋጋ እባክህ፣ እንደዚህ አታድርግ አለው። ከዛ በኋላ እንደዛው እነሱ እየተጨቃጨቁ እያለ መጣ
ዶክተር ቆይ ምን አድርጌ ነው? ዳይመንድ እባክህ በጣም ስሜታዊ ሆኜ ስለ ጮኩብህ በጣም ይቅርታ። ስለዚህ ይቅርታ አድርግልኝ አለው። አይ ምን ሆነክ ነው? ቆይ ለምንድን ነው? ያቺን ሊዲያ የምትባለች እንዴ ስራ አላሰራም ብላኛለች። እባክህ አስቸግራኛለች። በፍጹም በቃ እምላት እንድሰማኝ አልቻለችም። በዛ ምክንያት ነው የጮኩብህ ምናምን ስትለው በጣም ይቅርታሽ ችግር የለውም። እኔስ እንደው ምን ሆነ ነው ምን አድርጌህ ነው ብዬ በጣም ተሰምቶኝ ነበረ አለ ዶክተር ማነው ዳይመንድ። አይ እንደዛ አይደለም ዘይ ዝም ብዬ ነው ምናምን አለው። እንግዲህ በስተመጨረሻም ደስ የሚል ነገር ነው ማለት ነው። ከዛ በኋላ እንግዲህ ወይዘሪት እንደምንም ብሎ እንትናም ብሎ ይቅርታ ተጠያየቁና ዳይመንድም ወደ ስራው ሄደ ማለት ነው። ከዛ በኋላ እንግዲህ ነገሮች እንትን አሉ ማለት ነው። ሩታም እንግዲህ ዶክተር ፍቅሬን ካልተቀበለኝ እኔም ከሀገር መውጣቴ የማይቀር ነው፣ አገሩን ትቼ ሄዳለሁ። ስለዚህ በቃ እኔም ደክሞኛል እሱን መከተሌ፣ እሱን ፍቅሬን ሊቀበለኝ አልቻለም። ስለዚህ እስከ መቼ ነው እሱን ስከተል እምውለው እያለች እንግዲህ በጣም እየተበሳጨች ነበረ ማለት ነው። ከዛ በኋላ እንግዲህ ሊዲያም ኤልዬ የኔ ብቻ ነው፣ እሱ የኔ ብቻ ነው፣ እኔ ነኝ የምወደው እያለች እንግዲህ ሁሌም እንትን እያለች ነበረ ማለት ነው። ስለዚህ ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም። ግን አሳዝናኛለች ሩታዬ ማለት ነው። እውነት ፍቅር ከባድ ነውና ብቻ እስቲ አብረን የምናየው ነው የሚሆነው ማለት ነው። ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም። ብቻ ከባድ ነው በእውነቱ። ዞሮ ወይዘሪት ቤዛም እንግዲህ እጇን አግኝታለች። ምንም ሰው ወንጀል ቢሰራ ከህግ ማምለጥ እንደማይችል ነው። የእውነት ነው የምላችሁ፣ ከህግ ማንም ሰው ሊያመልጥ አይችልም በፍጹም ማለት ነው። ያ ነገር ደግሞ ያው በቤዛ አይተነዋል። እንግዲህ እሷ ብዙ ወንጀል ሰርታለች። በጣም ውሸት አምነች፣ በውሸት ብዙ ነገር አድርጋለች። ብቻ ብዙ ነገር እና ግን ታዲያ ዞሮ በመጨረሻም ዋጋዋን አገኘች ማለት ነው። የት ለመሄድ ነበረ? በሉ ሻንጣቸውን አስቀምጡና ቀጥሉ አላቸው። ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።